ስትል አስቡት። ወልቃይት ላይ ምን ያክል ድንቁርና እንዲመጣ የአገልግሎት በእጃዙር ጄኖሳይድ እንዴት ብሎ እንደቀጠለ ማየት ይቻላል። እንዲህ አይነት አድርባይነት ብዙ ነገር እየሰጡ እያቀረቡ ሳሉ ግን አንተ በምትጠቀመው የተሳሳተ የፖለቲካ አካሄድ እንደዚህ ህዝብ በሌላው እየተጨፈጨፈ እንዲህ በማገልገል ህዝብ ላይ ጉዳት ልታመጣ አይገባም። እና በጊዜ ሰው እንደ ጀግና ሳይሆን መታየት ያለበት እንደ ባንዳ ሀገሩን እንደ ካደ ነው። ከዚህ በፊት በነበረው ሁኔታ መቀጠል የለበትም ካልተመለሰ በቃ ከተመለሰ እኔ ዛሬም ቢሆን ችግር የለውም። ጀግና ነው ተመልሶ የአማራ ህዝብ ጎን ቆሞ ጥያቄ ስላልተመለሰልኝ ይሄን አደርጋለሁ ብሎ ከተመለሰ ይህን ተረድቶ ያለበለዚያ ግን ከሱ ያከማቻቸው ምንሾችንም ምኖችንም ይዞ በሰሊጥና በሌሎች ጉዳይ ላይ ከዚህ በፊት በነበረው በደንብ መረጃዎችን ማውጣት እንችላለን። በተለይ ቀጠሮ ያሉ እውነተኞችን አማሮችን በማባረር የእርሻ ካምፓቸው በመከላከያው በጨፍጫፊ እንዲያዝ በማድረግ ኢንፋክት እነ ባሻ ጥጋቡ የሚባሉትን ሁሉ ወደ 1000 ሄክታር መሬት ያላቸው ካምፓቸው ሱዳንን የሚዋጉ የነበሩ የድሮ ጀግኖች በመከላከያ እንዲወረር አድርጓል። እሱም ብቻ አይደለም እውነተኞችንም ደግሞ ተፈናቅሏል። ለዛ ቀጠና ለአማራ የሚቆሙት እነሱ ሲያሸብር ጀምሮ ቀጥሎ ደግሞ ኢቨን የባሻ ጥጋቡ ልጅ ታስሯል የሚባል ወሬ ሁሉ አለ። አዲስ አበባ ምናምን ነበር የተያዘበት ሁሉ አለ። ይሄ ሁሉ መዋከብና መዋረድን በእኛ ቀጠና እንዲመጣ እያደረገ ያለው እንዲህ ያለ አድርባይነት ጫማ ላሽነት ታማኝ በየነን አይታችሁታል። ብአዴንን በላይ አድርጎ ሌላውንን መግዛትና ማጥፋት ነው። እና የወልቃይት ኬዝ ከአማራ የበለጠ አይደለም። አማራ እንደ አማራ ከቆመ ሁሉንም ማንበርከክ ይችላል። እንደምታውቁት የፖለቲካ አካሄዱ ከዚህ መንገድ የተቀየረ ቢሆን ኤርትራ በጎረቤት አለች። ኤርትራን የጥቅሙ ተጋሪ በማድረግ ወልቃይትን በቀላሉ ነፃ ማውጣት ይቻላል ከአብይ አህመድ ጋር ከመስራት። አዲስ አበባ እጅግ በጣም ሩቅ ነው። ለአንተ የሚቀርበው ምጽዋ ነው፣ ሱዳን ነው። ቲፒኤልኤፍ እንደፈለገ በሱዳንና በኤርትራ በኩል ገብቶ ይሄኛውን ጽምዶ ምናምን ራሱ አቅሙን አጎልብቶ ራሱ እንዲመጣ ኢቨን አሁን ደግሞ ከአማራ ፋኖ ጋር ጽምዶ እሰራለሁ እንዲህ ሊያመጣው ማን ነው? የደመቀ ዘውዱ የተሳሳተ የፖለቲካ አረዳድ ነው። የፖለቲካ ብቃት ማነስ። ኦኬ እስከ ድርጅት እንኳን አፋብን እስኪመሰረት ችግር የለው። እንደ አማራ ብንጠይቅ በአዴኑ እንኳን አህያው ያንን ጠይቆ ቢኖር ኑሮ ዛሬ ጦርነቱ እንደዚህ አማራ እርስ በርስ የሚፋጅበት አይሆንም ነበር። በግማሽ ተከፋፍሎ የሚፋጅበት አይሆንም ነበር። አሁንም ጊዜ አለው። የምታስታውሱ ከሆነ ኤርትራ መጀመሪያ ኢቨን በሱዳን በሚደረገው ጦርነት የኤርትራ መንግስት የዳጋሎ ደጋፊ ነበርና በኋላ ግን አብይ አህመድ ዳጋሎን ሲደግፍ በፕሪቶሪያ ውል በኋላ ማለት ነው ወዲያውኑ ቀይሮ አልቡርሃንን ነው የደገፈው። አልቡርሃንን መደገፍ ሲጀምር አልቡርሃን ሊሸነፍ የነበረው እንደገና ጥሩ ደረጃ ላይ ሄደ። ካርቱምን ምናምን መያዝ ጀመረ። ወደ ኤርትራ መቶ ተጠጋና ወደ ከፖርት ሱዳን ነው እንደገና ተመልሶ ማጥቃት የጀመረው። ከፖርት ሱዳን የሆነ ከተማ አለ። ቲፒኤልኤፍ ምንም አይነት ከፕሪቶሪያ ውል በኋላ ምንም ነገር አልነበረው። ከፌዴራል መንግስት ብቻ ነው የነበረው ግንኙነቱ። እየቆየ ግን አብይ አህመድ መቶ ወልቃይትን መልሳለሁ ብሎ ፋኖ ላይ ጦርነት ሲያውጅ ቲፒኤልኤፍ እየቆየ ከምን ጀመረ? ከሱዳን ጋር ግንኙነት ጀመረ፣ ከኤርትራም ጋር ግንኙነት ጀመረ። ቢኮዝ ያን የፖለቲካ መስመር ዘጋው። ደመቀ ዘውዱ ኤርትራ ሁሉ ሻዕቢያ ሁሉ ጠላቴ ነው ኢትዮጵያ ኔ ምናምን ተረት ውስጥ ገባ። ጥቅምህን አስቀድመ ነው ፖለቲካዊ ጥቅምህን አስቀድመ ነው አንተ የምትለው። እሱ ወደ ተከዜ ዘብ ላይ ቁጭ ብሎ እንደምንሻ ሆኖ እየታዘዘ በእጅ አዙር ግን ጌታቸው ረዳ ግን የቀጠናው አማካሪ ሆኖ መጣበት። ሶማሌን ያናገራል፣ የትኛውን ሱዳንን ያናገራል፣ የፈለገውን አካል እያናገረ አላማውን የሚያሳካ ሆኗል። ጠቅላይ ሚኒስትሩን ያማክራል። ይህ ግን የሚሆኑን ነገር ሎሌ የሆኑ ምንሻ ሆኖ አሳካለሁ ነው የሚለው። ህዝቡን ክዶ ህዝቡ እየተጨፈጨፈ የወልቃይትን ነገር ሳያሳካ ለ5 ዓመት ያለ ትምህርት ያለ በጀት የመላው አማራም ጭፍጨፋ እንዳለው ነው። አሁን ከመከላከያ ጎን ላይ ይላል ከጨፍጫፊው ጄኖሳይድ ከሚያደርገን አካል ያልተመለሰውን በጀት ያልተበጀተውን ተመልሰውናል እያለ ይላል። እንደዚህ አይነት ተረቶች እያደረገ ህዝብን እያዘናጋ የሚኖር ነው። በጥቅሉ ይህንን ነው የምለው። ከዚህ በላይ ፖለቲካ ደመቀ ነው መጥቶ መማር ያለበት ፖለቲካን ማያውቅ። ይህን እኮ የምናወራው እንደ ደመቀ ያሉት እና እንደሱ ያልከው መንጋ ማታውቀው ራስን የምታጠፋው ህዝብን የምታስጨፈጭፍ እንድትማር ነው። ይሄ ነው የትክክለኛ የፖለቲካው አካሄድ መሆን ያለበት። ሄኖክማ ይህንን ነው የምለው ትንሽ ለመውራት። እሺ ትክክል ነህ። እንግዲህ ደመቀ ማለት ለማታውቁት ይሄ ነው።
መጀመሪያም በንብረት ዘርፊያ የተሰማሩ ሰዎች አሉ። የሰሊጥ ምርትን በማዛወር ዱባይ ሁላ ቤት የገዙ አሉ። በነገራችን ዱባይ ቤት ለመግዛት እስከ 500 እስከ 400 ሚሊዮን በላይ በቀላሉ የሚያስፈልግበት ነው። ይህንን ሁሉ ዝርፊያ የሚያደርጉ ሰዎች አሉ። ካስፈለገ በስማቸው እየዘረዘርን እንመጣለን። እያደረጉ ያሉ አሉ። እንደ ጀግና እንደምንም የሚቆጠሩ ግን ይህን ሁሉ እያደረጉ ያሉ አሉ። ደመቀ ዘውዱ አሁን ጀግና የሚባልበት ጊዜ አይደለም። እንዲያውም እንደ ባንዳ ሆኖ እየሰራ ያለ ከአማራ ህዝብ ይልቅ አብይ አህመድን ነው አምኖ እየሰራ ያለው። አብይ አህመድ ደግሞ በሴራ ፖለቲካ አማራን በጦርነት መማገድ እና ማጥፋት ነው። በዚህ መሀል በዛ አጥፍቶ የሚፈልገው ነገር ሌሎች አካላት የአማራን ርስት እንዲቀራመቱ ማድረግ ነው። በዚህ ተረድቶ መሄድ ያስፈልጋል ነው ብሎ ጨርሻለሁ። ወንድም አመፀኝ መቀጠል ይችላል። እሺ ብራዘር ትክክል ነህ። በትክክለኛ መንገድ ነው የገለጽከው። ደመቀን ለማታውቁት ይሄ ነው ፊት ለፊት የምታዩት። ሲቀጥል ለደመቀ የተሳሳተ ማንነት ማንም የሰጠ የለም። ደመቀን የምንነገረው ተግባሩን ነው። ደመቀ አንድ ባንድ ይሄን አድርጓል የምንለው የሰራውን ስራ ነው። ደመቀ ለአማራ የሚጠቅም ከሆነ እኛ አማራዎች ነን አንናገረውም ነበር፣ ግን አይደለም። በተሳሳተ መንገድ ነው ያለው። በተሳሳተ መንገድ ነው ያለው። ይሄን አውግዝ። ደመቀን ተሸከመ ደግሞ እኔ የፋኖ ደጋፊ ነኝ እንዳትል፣ ምድረ ልጋጋም የፋኖ ደጋፊ ነኝ እንዳትል። ስለ አማራ ማውራት አትችልም። ለምን? ከአማራ ገዳይ ጎን ስለቆምክ። አብይን ተሸክሜ እኔ ላድነህ ስላልከው። የአማራ ጠላት ማን እንደሆነ እንኳን ለይታችሁ የማታውቁ ደመቀ ጸረ አማራ ነው፣ ጸረ ፋኖ ነው። ፋኖ የሚታገልበት ምንም አይነት ምክንያት የለውም ያለ ነው በአደባባይ። ብልጽግናን ምረጥ ብሎ ቲሸርት ለብሶልህ የመጣ ነው አይደለም ልትል ነው? ምን አባት ታመጣለህ? ቲሸርት አልለበሰም፣ የስንዴ ኖር አልለበሰም፣ ለብሷል። ጀግና ነው እንዳትል አንተ ልፋጭ። ደመቀ ነው ግዘህ የፋኖ ደጋፊ መሆን ትችላለህ። ደመቀ ነው ግዘህ አማራ በማንነቱ እየተገደለ ነው እንደ አንድ ንቁም ትላለህ። ከዛ ውጪ ግን እከካም ይዘህ እከካም ተሸክመህ እየዞርክ ማናባህም መታታወራም ማናባህም ሳሙኤልን እያሳደድክ ሳሙኤል ባለድልን ሞአያልክ እያሳደድክ እየበላህ የታባህ ድርስም እውነተኛ አማራዎችን የምታሳድድ የደመቀ ደጋፊ ነህ። እነ ሳሚ ቀኝ ሳሚን ጣይ ነው ምናምን ብሎታል። ፍንድት ትላለህ። እያንዳንድ አውግዝ። አማራ ነኝ የምትል ጠላት ነህ። የታባት ታመልጥም። አማራ ነኝ የምትል ደግሞ ደመቀን ካነገስክ ደመቀ ጀግኔ ነው ካልክ የአማራ ልዩ ኃይልና አድማ ብተናን መናገር አችልም ነው የምልህ። ሳሚን ጣይ ነው እንጣይ ሳሚን ጣይ ሳሚ ቀኝ ወይም ደግሞ ሳሚን ጣይ የምትባል እና ያለው መንበር እያንዳንድህ ምድረ ግርፍ ሁሉ የታባት ይገባለህ። አውግዝ። ደመቀ የብልጽግና ተላላኪ ነው በል። ደመቀ አማራን ክዷል በል። ደመቀ አማራን የካደ ነው። ደመቀ ጸረ አማራ ነው። ደመቀ ጸረ ፋኖ ነው። እያንዳንድህ እያልክ ተናገር። ከዛ ውጭ መጣ በአማራ ስም አትነግድም። ቀጥል። እሺ ለኩስ ነው ምናምን የምትል ቀጥል። እሺ አመሰግናለሁ። እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ አቶ ዘውዱ ደመቀ ዘውዱ አሁን አይደለም የካደን አማራ የአማራ እናት ከልጇ እስተ ባለቤቷ ቤቷን ዘግታ ለሱ ብላ የሞተች ጊዜ ልጇን የገበረች ጊዜ ነው። የዛውን ቀን ነው የአማራ እናት የካደው ዛሬ አይደለም። ግን በዛን ሰዓት ላይ ግን ለምን ነው ሲባል አረ ምን አባታችሁ ደግሞ አይናችሁ ደብለብሶ እየተባለ ጉጉጉጉ ሲሉ ነበር። ንብ ቀፎ ሲነካበት እንዴት ነው የሚሆነው? እንደዛ የሚጮኸው እንደዛ እየጮሁ ዛሬ ላይ ግን ይፋዊ ጦርነት በፋኖ ላይ እንኳን ስንት ጊዜ ነው መተማን ፋኖ ያዘው? መከላከያ ጥሎ ሲሸሽ
በወንድሞቻችን ላይ ጋር ከአማራ ጋር ጥይት አትተኳኩስም ያልኩ ፋኖ እኮ ስንት ጊዜ ልቆላቸው ዷል። የማን ያደራጀው ነው የደመቀ ዘውዱ። ያን ሁሉ ታግሶ የኖረው ነገ ልብ ይገዛል። የወንድሞቹ ደም ያመዋል፣ ሰው ነውና ይገባዋል። ምክንያቱም ትላንትና የአማራ እናት የአማራ ልጅ ቆስሎ ደምቶ ህይወቱን ገብሮ ነጣ ስለወጣው ማለት ነው የአማራ ታጋይ የሚያምነው። አጅሬ ግን ይሄ አይደለም የተሰማው። ጫማ መላሱ ያች 4 ኪሎ መሮጡ እንዳትቀርበት ስለሆነ ነው እንጂ ለወልቃይት ተቆርቆሮ አይደለም። ስለ ወልቃይት ታሙ አይደለም። ወልቃይት ሲታመም ለጎንደር እናት ያልታመመ ደንቆሮ ለኔ ዋት ነበር። እንዴት ነው ሲጀመር ወልቃይት ሲባል ምን ማለት ነው? እውነተኛ የአማራ አጥንት የተከሰከሰበት ከሆነ በጎንደር ስም ነው መጠራት ያለበት እንጂ የምንድን ነው ወልቃይት? የአማራ መሆኑ እየታወቀ ግድ እንኩ ለነሱ ነው እየተባለ ያለ እኮ የአማራ ታጋይ አይደለም። የአማራ ፋኖ እኮ አይደለም እንደዛ ያለ ራሱ ደመቀ እኮ ነው። የወያኔ መሬት ነው እያለ እየመሰከረ ያለ እኮ አማራ ሳይሆን ራሱ ብልጥግና አካል የተባለው ነው እንጂ እኮ አማራማ ማንነቴን አስመልሻለሁ፣ አጥንተ ርስቴን በወንድሞቼ በልጆቼ ደም አስመልሻለሁ ብሎ አምኗል። ካዲያ አቶ ደመቀ ዘውዱ በአማራ ደም ላይ እየተሳለቀበት ያለው ማንም እንዳይመስላችሁ ራሱ ደሜ ነው ወንድሜ ነው ባለበት ማህበረሰብ አዝሮ እየተወጋ ነው። ይህ ሰው አደም ማይገዛ ከሆነ ወደ ራሱ መቼም ቢሆን ካፈረ አይመልሰኝ ብሏል። መቼም ቢሆን የአማራ ህዝብ ካላስጨፈጨፈ ያችና ዳግመኛ ካላለቀሰች እንደማይመለስ ደግሞ ቃል ገብቶለታል። በዚህ ስራ ደግሞ ይህን ሴራ የማይገባው ደንቆሮ ማይዘብ የተጫነበት ማህበረሰብ ካለ ደግሞ አሁንም አከከከ እያለ የሚገባ ካለ ይግባ ይቀምሳል። እኛ ግን እንዳንድ አማራ ማንነታችን ነው፣ እርስታችን ነው። ወልቃይት የሚባለው ጎንደር እንጂ የግል ሌላ የሆነች ሁለተኛ ወልቃይት አናቃለን። ጀግኖች የተዋደቁባት አማራ የረገፈባት ወልቃይት ጎንደሬ ናት። ያችንን ፍቀው የራሷን ሳይኮሎጂ ሰርቶ ይችናት ወልቃይት ብሎ ይመጣልኝ። ኧረ እባክህ ይችን አባመላ ውሰድና ለናብይ ጫማ ጠረግበት፣ ካልሲውን ጠብበት። ለኛ ለአማራ ማንነት ግን ጎንደር ናት። ጎንደርን ደግሞ አሳልፈ ከልለህ ወልቃይት የምትሰራባት ከሆነ ታፈርሳታለህ እንጂ አትገነባትም። ምክንያቱም ለምጣዱ ሲባል አይጢቱ ተለፍ እየተባለ ዝም ብሎ ስንት ጀግና እየወደቀ ስንት ጀግና እየረገፈባት ስንት እናቶች ጉሮራቸው ደርቆ ቤታቸውን እየዘጉ የሚያመልጡ ወልቃይትን ለመስራት አይደለም፣ አማራን ለማዳን ነው፣ አማራን ለመገንባት ነው፣ ኢትዮጵያ የምትባለውን ሀገር ለመስራት ነው። እሱ ግን ተሾክልኮ የኦሮሞማውን ካልሳጣቢ ሊያጥብ ላይታች እያለ ይገኛል። ስለዚህ እነዚህ ሰዎች ይህ ሰው ባጭሩ ማለት ነው ዛሬ አይደለም አማራን ይቀበራሉ። የቀበረው መጀመሪያ ህይወቱን አትርፎ የዛሬ ለመኖሩ የሆነ ጊዜ ነው። ዛሬ እኮ እሱ ይገኝ ነበር እንዴ? የአማራ እናት ባትሞት፣ የአማራ እናት ግንባሯን ጥይት ልባሰጥ፣ የአማራ ልጅ ግንባሩን ለጥይት ባይሰጥ ይኖር ነበር እንዴ? አይኖርም። አማራ ግን የዋህ ነው። አዝሎ ያወጣዋል፣ አዝሎ ይቀብረዋል። ተሸክሞ ያወጣዋል፣ በነጭ አፈር ይቀብረዋል። እንዳለመታደል ሆኖ ስለዚህ ጌታችን ኢየሱስ ክርስቶስ አይሁዳን በ30 ዲራን እንደሸጠው የአማራን ህዝብም የአማራን እናትም በ30 ዲራር ሳይሆን በ30 ሳንቲም ሽጦታል ነው ማለት። የሸጠው ደግሞ ለቱርክ፣ ለኢማራት፣ ለኦሮሞ ብልጽግና ነው የተሸጠው። ካዲያ ይህንን ነጩን ጥቁሩን ነጭ ነው እያለ የምትመጣ ከሆነ አንተ ደንቆሮን ገና ያልገባህ ገና አንድ ብለህ ተማር። ከማን? ከአማራው ከብሔርተኛው ማህበረሰብ ተማር። ምክንያቱም እኛ ወልቃይት የምናምናት የአማራ የጎንደር ማንነት እንደሆነች ብሎም የአማራ የጠቅላላው አማራ ህዝብ
ደሙን የፈሰሰበት ቦታ እንደሆነ የምናውቀው። እነሱ ግን ከልለው የቆርቆሮ ቤት ያክል መትረው ወልቃይት ይሄናት ጎንደሬያችን ናት። ኧረ እባክህ ደነዝ። እኛ ምናምናት ጎንደሬ ነው ብሎም አማራ ነው። ከዚያ የተረፈ ግን የምድረ ደንቆሩ እየመጣህ ብልጭልጭ ድንጋይ እያየህ የምታብለጨልጭ ቢሆን እኔ አልሰማህም፣ አላዳምጥህም። ስለዚህ አንዳንድ መናፍስቶች አሉ፣ አንዳንድ ደንቆሮች ማህይሞች አሉ። ገና ለገና ብልጥግና አንሰራፍቶ ይኖራል ወይም ደግሞ አቻ ገብቼ ያገናኘናል ብሎ የሚያምን አለ። ያ አቻ ጋብቻ ነገ ተበጥሰዋለህ። እድሜ ልክህንና ዘላለምህን ግን የሚኖረው ግን የአማራ ህዝብና የአማራ ህዝብ ነው። የጎንደር ህዝብና የጎንደር ህዝብ ነው። ይህንን ግን ፍቀህ አምችነቱ ይቀድመኛል ወይም ደግሞ ሌላ ነገር ይቀርበኛል ብለህ ወንድምህን የገደልህ ወንድምህን ያሳደድህ ግን አንለቅህም። ምክንያቱም ቴክኖሎጂው በእኛ ትውልድ ላይ በእኛ ዘመን ላይ የወደቀ ነው፣ በእኛ ጊዜ ያለ ነው። ይህንን ደግሞ እያንዳንዱ ትውልድ የማይረሳው ትውልድ ነው። ምክንያቱም 2000 ሰኔ 15 ላይ ይህንን ደንቆሮ ለማስወጣት ይህን ደንቆሮ ለማስመለጥ ስንት እናቶች ናቸው የረገፉት? ስንት ወጣት ነው የረገፈው? ያንን የካደው ያን ብቻ አይደለም፣ ወልቃይት በሚሊዮን የሚሆን አማራ ረግፎበታል። ያንን ግን በግለሰብ ደንቆሮ ማህይም ነው የካደው የለወጠን። ካዲያ ይህንን ነው ነጣ አውጪ እያለ የምትመጣ፣ ይህንን ነው የወልቃይት ዘብ እያለ የምትመጣ። ምን ይሻው ነው ውሻው ሆኖ ማለት ነው። ውሻው ምን እንደሌሎች እንኳን ቀብረር ብሎ ራሱን የሆነ ሳይኮሎጂ ሰርቶ ቢመጣ እንኳን አይ ኦኬ ይባላል። ግን ይሄ እኮ ደደብ ደንቆሮ ማለት እኮ እንደዚህ አይነት እንደደመቀ ዘውዱ ነው። ምንም የማይገባው ምንም የማይረዳ የእናቶችን አጥንት ከስክሶ የበላ ትላንትና ወለጋ ላይ ቀጥቅጦ የበላው እንደባይተዋል። ራያ ላይ ተቀጥቅጣ የተገደለቻት እናቴን ረስተሃታል። የነዚያን ሁሉ ኃላፊነቱ የሚወስደው ደንቆሮ ነው፣ ብልጥግና አይደለም። ምክንያቱም መደራጀት እያሉ ዛሬ እኮ ይሄ ደንቆሮ ባይኖር እኮ ጎንደር እኮ ሙሉ በሙሉ ነጣ ወጣ ነበር። እንታ ታውቃላችሁ። ይሄን ማናቅ ብዙ ሀዮች አለን። በዚያ ሲሄድ ከወንድሜ ጋር አልተታኮስም፣ ሐሳብ ልዩነት አለን፣ ችግር የለም በኋላ እንወያይበታለን እየተባለ ብዙ ወንድሞቻችን ተገብረውበታል። ብዙ እናቶቻችን አጠንበታል። በማን ስም? በዚህ ሀያ ስም እየተነገደ ማለት ነው። ስለዚህ የጊዜ ጉዳይ ነው። አሁን ይደመቀ ዘውዱ የሚባለው ይመለሳል የምትሉ ሰዎች ካላችሁ ደግሞ ይሄ ሳይመሽ ገና ጊዜ ነው፣ የመሸው ገና ጊዜ ይሆናል እያላችሁ ነው ማለት ነው። ስለዚህ እኛ አማራጫችን አሁን ቲፒኤልኤፍ የሚያደርገውን ውሳኔ ማንም ይሁን ማንም አማራ አፉን ከከፈተ የዚህ የአማራ ደም ተጠያቂ ይሆናል። ማንም ይሁን ማንም አማራ የሚሰራው ስራ አለ፣ ያደረገው ታርጌት አለ። ያን ብቻ ነው። እኛ ስለ ደመቀ ዘውዱ በለው ስለ ቅብጥስ የበለው ስለማን ጫማ ጠራጊ አይመለከተንም። የቀመሰው ይቅመስ። ራሱን ነጣ ማውጣት ካለበት የራሱን ስራ መስራት አለበት። የራሱን ዓላማ ማስቀጠል ያለበት በደመቀ ዘውዱ ሳይሆን አማራ የተሰጠው ማን ነው ፎርም ላለው ያን ፎርም ሞልቶ መገኘት አለበት። ያንን ደግሞ ገና ትላንትና እናሳምነው ጥዬ ሳይሞቱ ሳናጣቸው የተናገሩት አጀንዳ አለን፣ ትምህርት አለን። በዚያ ስትራቴጂ መሄድ አለብን። ከዛ ዓላማ ምንም ፈቀቅ ሚል ትውልድም አይፈጠርም፣ አልተፈጠርም፣ ወደፊትም አይፈጠርም። ስለዚህ የደመቀ ዘውዱ አልቃሾች ግባ፣ ይሄው ብልጥግና የሚያወጣ ከሆነ ፊሽካው ተነፍቶልሃል፣ እድና ተቀላቀል ለማለት ወዳለኝ። አመሰግናለሁ። ለኩሰ ወንድማችን እናመሰግናለን። ትክክለኛ አገላለጽ ነው። ያለ ርህራሄ እንደዚህ መናገር አለብን። ከታች የምትላገግ የካድሬ ልጅ የታባት ድርስም እውነታው ይህ ስለሆነ ማለት ነው። እና ደመቀን ለአማራ እንደማያሻግር ጸረ አማራ እንደሆነ ሁላችንም ማወቅ አለብን ለማለት ነው። አያና ሰላም ብራዘር። ሰላም ጤና ይስጥልን። ሰላም ቀጥል እስኪ። አመሰግናለሁ። ወንድማችን የገለጸው አገላለጽ በጣም ደስ የሚል ነው። አቋማችን ነው። እኔ ምንም
ማለት ትግል አጋር ላይ እንኳን አይደለሁም። አንድ ስራ ሰርቶ ከሚያሩ ሰራተኞች አንዱ ነኝ። ነገር ግን እኔም ይመለከተኛል እንደ አማራ። አማራ ደሜ ነው። አማራ የትውልድ የእናቴ የአባቴ የርስት ሀገር ነው። ጉዳታቸውን ማየት አልፈልግም። ነገር ግን የማንም አሽከርና የማንም አጎብዳጅ ሁነን ማንም እንደፈለገው ፈረስ አድርጎ ሊጋልበን አይገባም። ስለዚህ ምንድነው መሆን ያለበት? እንደ ወንድሞቻችን በየጫካው በየዱር በየገደሉ የሚዋደቁት ህዝቡ ነፃ እንዲወጣ አማራ እንደ አማራ ቀና ብሎ እንዲሄድ የተሴረብን ሴራ በየቦታው የምንሞተው አንተ ጎንደር፣ አንተ ጎጃም፣ አንተ ወሎ፣ አንተ ምናምን ተብለን ሳይሆን በአማራነታችን ነው እየተገደልን ያለ ነው። ስለዚህ ይህንን ደግሞ የምንወጣው አንድ ሆነን ስንቆምና አቋማችን ወጥ የሆነ እንደ አማራ ወጥ የሆነ አቋም ይዘን ስንታገል ነውና ሁላችንም ብንደማመጥ። አሁን አንዳንድ ተከፋፋዮች የሚከፋፍሉ ሰዎች አሉ። አንዱን ካንዱ ይለጥፋሉ፣ አንዱን ካንዱ ይለጥፋሉ። እስካሁን ወንድሞቻችን ሲዋደቁ እኮ ገለል ብለው ነው የቆዩት አይደለም? የሆነ አካሎች ስም መጥቀስ እንኳን ባልፈልግ። ስለዚህ እነዚህ ገለልተኞች አሁን የሌላ ሰው አሽከር ሆነው እንደዚህ ነን እንዲህ ነን እያሉ ከሚሉ መጀመሪያ ላይ የትግሉ አጋር ሆነው እንዴት ማስቀጠል አለብን፣ አማራውን እንዴት ማዳን አለብን፣ አማራ በተወለደበት ቀየውን ሀብት ንብረቱን እየተነጠቀ ማንም እንደ አሽከር ማለት ጠባቂ እንደሌለው እንስሳ ሜዳ ላይ እንደተገኘ እንስሳ እየተደበደበ ሲኖር ጸጥ ብሎ አሁን ከርመው ዛሬ ምን ለማለት ተፈልጎ ነው? ከሌላ አማራን ከሚገድል ፓርቲ ጋር ተለጥፎ ሌላ አጀንዳ ቀርጾ ዛሬ ኑ እንደዚህ ነን እያለ ህዝብ ለማስጨረስ የሚጥረው? እኔ ይሄ ነገር ግልጽ አልሆነልኝም። አቋማቸውን እንደ አማራ መቆም መቻል አለብን። ህዝቡን ማስጠበቅ መቻል አለብን። እኛ ርስታችንን ማሳልፈን መስጠት የለብንም። በዚህ አምናለሁ። ነገር ግን እንዴት ነው የምንጠብቀው? ከማን ጎን ቁመን ነው መነጋገርና መደማመጥ? ከዛስ አቋም መውሰድ፣ አቋሙን እንዴት እንውሰድ የሚለው ላይ መነጋገር መቻል አለብን። አንዳንድ ከፋፋይ ሀሳቦች ባይኖሩ ላለው አመሰግናለሁ። እሺ ወንድማችን ትክክል። እነዚህን እንግዲህ እንቁ የሆኑ ወንድሞችን እየገፋ ደመቀ አህያውን ጀግና የሚል አማራ ተፈጥሯል። ለአማራ እኔ እሰዋለሁ መስዋዕትነት እከፍላለሁ ብሎ የወጡትን ጀግኖችን እያሳደደ የሚበላ አካል አለ። ይህ አካል ግሩፕ ነው። ያለ ርህራሄ መናገር አለብን። ባንዳነታቸውን ከሃዲነታቸውን ማሳወቅ አለብን። ያ ካልሆነ ስንዝር መራመድ አንችልም። በፍጹም አሁንም እየሰማሁ ነበር። ጨዋት ክላቋርጠህ እንጂ እየሰማሁ ነበር። በየቦታው በአደረጃጀት ዘርፍ የተሻለ ኃይል ወስደው የተሻለ እርምጃ እየወሰዱ ጠላትን እያንቀጠቀጡ በየቦታው በየጣሻው ከላይ በሰማይ ያለውንም በምድር ያለውንም ባንኩንም ታንኩንም ይዘው ያልቻላቸውን ኃይሎች ለማኮላሸት የሚደረገው ሂደት ልክ አይደለም። እኔ በዚህ አምናለሁ። ስለዚህ አሁን ዛሬ ትንሽዬ የሆነ ዩኒፎርም ለብሶ ወጦ የሆነን ሰው አዝያ ያሻግራለሁ። በማን ደም ነው የሚቀለደው? ከዳሃው ልጆች መሀል እኮ አንዱ እኔ ነኝ። ነገ መጥቼ የምሞተው እኔ ነኝ፣ ተገፍቼ ማለት ነው። አማራ ያላኖረች ኢትዮጵያ ምን ማለት ነው እንዴ? ሀገር ማለት እኮ ህዝቡ አይደለም እንትን አፈሩ አይደለም አይደለ? ህዝቧ ነው። የህዝብ እኩልነት ያልተረጋገጠበት አማራው እየተገፋ ባህር እየተጣለበት አንገቱ እየተቆረጠ ተዘቅዝቆ እየተሰቀለ አትንኩን በእንኑርበት ብሎ ጥያቄ እያቀረበ እየተገፋ እየተገደለ አትምቱን ባካችሁ አትግደሉኝ፣ ወላሂ ሁለተኛ አማራ ልሆንም አትግደሉኝ እያለች አንሻ ሌሎች እህቶቻችን ጽንስ እየተቀደደ እየወደቀ አማራ ነገ በቃ የተሻለ ደረጃ ይደርሳል በሚል ከጽንስ ጀምሮ የተጠላን ህብረተሰብ ለተራ ትንሽዬ ስልጣን ተብሎ ምን ማለት ነው? በዚህ ልክ ማሽቃበጡ አዳሪነታችን ሴት ላይ ነው።
እስከ መቼ ነው አሽከር ሆነን የማንም ፈረስ ሆነን የምንጋለበው? እኔ አቋማችሁን ወዳለሁ፣ አደንቃለሁ፣ ሳላደንቅ አላልፍም። በዚህ ጽኑ። አንዳንድ በስመ ኢትዮጵያ በሚል ታርጋ ያልሆነ ለከፋፋይ ሐሳብ የሚናገሩ ሰዎችን አይቻለሁ። ቅድም ጀምሮ ነው ስከታተላችሁ የቆየው። እነዚህ ሰዎች በእውነት እግዚአብሔር ይቅር ይበላቸው። አማራ እንደዚህ አይደለም። ያሳደጉና ፈርሃ እግዚአብሔር ይዘን ተከባብረን ተመሳስለን እንድንኖር እንጂ አዳሪ ሆነን የማንም አሽከር አገልጋዮች ሆነን እንድንኖር አይደለም። ይህ ስም ደግሞ እነዚህ የተከበረ ስም አይደለም። ለዚህ ቀርቶ እኮ ጣሊያንን ባልሰለጠነ ዘመን ያባረረ ትልቅ ስም ነው አይደለ? ተሸክመው አንግበው ስሙ ራሱ ክብር አለው። ለስሙ ራሱ ትልቅ ማዕረግና ሽልማት የሚሰጠው በስሙ አጋንንትን የሚያስወጣ ስም ነው። ተሸክመው በጫካው በዱር በገደሉ ድንጋይ ትራስ አድርገው እየጠማቸው ሌሎቹ በውስኪ እየተራጩ እነሱ እየጠማቸው በአገራቸው የእንጀራ ልጅ ሆነው እነሱ በሰሩት ሀገር መብላት ባስተማሩበት ሀገር መስራት ባስተማሩበት ሀገር የእንጀራ ልጅ ሆነው እየተሰቃዩ ያሉ ወንድሞቻችን ናቸው። እነዚህ ለምን ይገፋሉ? እኔ በእውነት አዝኛለሁና ይሄ ልክ አይደለም። የሚከፋፍሉ ሰዎች አፋቸውን ሊይዙ ይገባል። ጩኸቱ እዚህ በላይ ይበረከታል። እናንተ ጠንክራችሁ አሌክስ ነው ማነው የምትባለው? ወንድም አለም ይኸውልህ፣ አሁን ስለ ፋኖ ሳይሆን ስለ ደመቀ ዘውዱ ነው። ወልቃይት ከልሎ የአማራን ደም የካደ አይሁዳን ነው። ስለሱ ነው እያወራን ያለ ነው። ስለዚህ ስለሱ ነው ሐሳብ ካለህ ስለነሳሚ ሳይሆን ስለሱ ነው። ስለደመቀ ዘውዱ የብልጥግና አሽከር ተላላኪ ካድሬ ሆኖ የአማራን ሕዝብ የካደ የአማራን አጥንት እንዲጋጥ ያደረገ የተቀበሩን ቆፍሮ ለማውጣት ወልቃይት ምድር ላይ ስንት እናቶች የረገፉበትን ማንነት የአማራ ነው ብለን እኛ አማራዎች እናምናለን። እሱ ግን የብልጥግና ናት የፌዴሬሽን ናት እንጂ የአማራም አይደለችም የትግራዊም አይደለችም ብሎ በልጥግና ደማችን ጠብ አድርገን ያመጣትን ብልጥግና ማንም አይነካትም ማንም አይነቀንቃትም ብሎ የኦሮሞማው ወንበር አስጠባቂ አሽከር ተላላኪ ሆኖ የአማራን ሕዝብ እያስጨፈጨፈ ይገኛል። እና በሱ ነው መሄድ ካለብህ እንጂ እኛ በነሳሚ አይደለም። ኦኬ፣ እኔ እነሱን አሽቀንጥሮ ጥሎ እሱ የበላይነቱን ለመውሰድ የጣረ መስሎኝ ነው። አመሰግናለሁ። እዚህ ይሄም እኮ ቢሆን አሽከር ሆነ አይደለም ከወንድሞች ጋር ተባብረህ እንጂ ለማንም አጎብዳጅና ተላላኪ ሆነ አይደለም ልሰራ ይገባል። ሞዴሬተር ያለው የለም፣ በነገራችን ላይ የለም፣ ማንም ያስወጣሽ የለም። ኔትወርክ እንዳይሆነ እህቴ አያናም የተናገረው ነገር ለኩሰው ምንም ተቃራኒ ሐሳብ የለውም። ትክክል ነው የገለጸው እና ምንድነው እና ባየቀናውን ገፍቶ እነ ሳሙኤል ባለድልን ገፍቶ ማጥቻለሁኝ አመፀኛው ጊዜ ሆኜ ነበር። ማጣሽ በቃ ጨርሱና እኔም በዝጋና ልውጣ። የሚያወራ ሰው ካለ በቃ ጨረስን፣ ችግር የለውም። እና እነዚህ እንቁ የሆኑ ወንድሞችን ገፍተው የደመቀ አሽከር መሆን አያስፈልግም። እኔ የአማራ ሕዝብ ጠላት አለበት ካለ ደመቀን መጥራት አለበት። የደመቀን አካሄድ ማውገዝ አለበት። በደመቀ ስር ያሉትንም ወንድሞች ወደኛ ማምጣት አለብን ለማለት ነው። ዩዘር አለ ዩዘር ሐሳብን እስኪ ሳትወጣ አዲስ ቴዲ ይባላል። መጀመሪያ ስሜ ብሎክ አድርገውብኝ ያዘግተውብኝ አዲስ ቴዲ ነው የሚባለው። መጀመሪያ ቴምርዬም ታውቀኛለህ። ቴምርዬ ሰላም ብያለሁ ሁላችሁንም። እኔ አንድ ነገር የምነግራችሁ ደመቀ ዘውዱ ማለት እኮ የአብይ ገረድ ነው። በቃ ግልጽ እኮ ነው። ምንድነው የሚያደባብቀው? ብልጽግና እኮ ነው እሱ። እነኚህን ገፍ ቢያገኛቸው እኮ ዘልዝሎ ሊሰቅላቸው እኮ ነው። ሳሚዬን የአማራ ሕዝብ ታጋዮች እኮ እነ ሳሚ ናቸው። እሱ እኮ ብልጽግና እኮ ነው። ግልጽ ነገር እኮ ነው። ያልገባው አማራ የሚደናቆር አማራ ግራ ይገባኛል። አማራ አይደለም እሱ፣ ለሆዱ ያደረ ነው። ልጆቹን ለሆዱ እኮ የሸጠ ነው እኮ። ሚኒሻና አድማ ብተና ልጆቹን ለሆዱ የሸጠ ነው እኮ። የእሱን ቤተሰቦች የሚጠብቀው ማን ነው? ፋኖ ነው። እህቱን የሚጠብቀው ማን ነው? ፋኖ ነው። እናቱን የሚጠብቀው ማን ነው? ፋኖ ነው። ግራ የሚገባኝ እኮ የብቻ ነው። እሱስ ለአንድ መለኪያ አረቄ ብቻ ነው የሚያለቀልቀው።
የሀገራችንን ጠላ የአማራ ክልል ጠላ ታውቁታል። ለሱ ነው የሚያለከልከው፣ ላተላ ነው የሚያለከልከው። ለሆዱ ሆድ አለ እንዴ? ጉድ እኮ ነው እንጂ ንብረቱንማ የሚጠብቀው እኮ ፋኖ እኮ ነው እንዴ። ግልጽ እኮ ነው። ሚስቱን የሚጠብቀው ፋኖ ነው። ይሄ ግልጽ እኮ ነው። ደመቀ ዘውዱ ምንድን ነው? ብልጽግና ነው። አለቀ። የአማራን ህዝብ የሚያስጨርስ ነው እንዴ። ፋኖ እኮ ትጥቅና ስንቁን ትጥቁን ቢያወርድ ወልቃይት 1 ሰዓት አይቆይም ለአሳልፎ ለትግራይ ይሰጠው። 4 ነጥብ። ፋኖ ስለተነሳ ነው። ወሬ አታሽቃብጡ ዝገ ያጣየ 12 ጊዜ እኮ ፋኖ ሳይነሳ እኮ 12 ጊዜ አጣየ ተቃጥላለች። ረሳችሁት እንዴ? ደራ ላይ ረሳችሁት እንዴ? ኧረ በስላሴ ወለጋ ላይ የተፈናቀለው የተጨፈጨፈው ሻሸመኔ ላይ የተሰቀለው ፋኖ ሳይነሳ እኮ ነው። የረሳችሁት እንዴ? አዲስ አበባ የተፈናቀለው ፋኖ ሳይነሳ እኮ ነው። እዚህ ጋር መታችሁ አታደናቁሩን። ለማያውቃችሁ ልቅም አድርገን እናውቃለን እኛ እንዴ። ጣፎ ላይ የ7 ዓመት የ7 ቀን ልጅ ጅብ የበላት ረሳ ነው እንዴ? መምሬ እንዴ እነ መብራቱ የዘፋኙ መብሬ ለገጣፉ ካርታ ያለው ቤት ፕላን ያለው ቤት ነው እኮ የፈረሰበት። ደብረ ብርሃን እኮ የደብረ ብርሃን ህዝብ እኮ ነው አንስቶ ቤትና ቦታ ግሮሰሪ እንዲከፍት አድርጎ እየሰራ ያለው። ረሳችሁት እንዴ? መብሬ መንግስቴ ለምን ለገጣፉ ተፈናቀለ? ይሄን ትነግረኛለህ? እያንዳንድ አማራ ደንቆሮ ሆናችሁ እኮ ናችሁ እዚህ ጋር መታችሁ ይሄ ነው የምትሉት። ግልጽ እኮ ነው። ታዋቂው መብሬ መንግስቴ የእነሱን የማያውቃለ ከጣፎ ላይ ነው ቤቱ። ቤት ካርታ ያለው ፕላን ያለው ቤት ይፈርስበት እንዴ። በ5 ሚሊዮን ብር የገዛ ቦታ። እኛ የእነሱ ጓደኞች ነን እኮ። እዚህ ጋር መታችሁ ልታደናቁሩን አፈልጉ፣ ልታበሳብሱን አፈልጉ። 4 ነጥብ። ደመቀ ዘውዱ ሰው ሲኖር ነው መጀመሪያ መሬት የሚገዛው መሬት የሚኖረው። ደግሞ ፋኖ ተወረደ ወልቃይት 1 ሰዓት አይቆይም። 4 ነጥብ። ወሬኛ እና አስቻለው ደሴ ናቸው እኮ መተው አጣየን ያዳኑት። ግን ተደሴ የደሴ ልጆች የኮምቦልቻ ልጆች የወልዲያ ልጆች ሀይቅ ልጆች ባይሱዚ ሲመጡ እኮ ነው ከሚሴ ላይ በመኪና የተመቱት። ለማያውቅ እዚህ ጋር ታደናቁረኝ ደደብ። አውራ ጎዳና እኮ ፈርሷል። ማን ያፈረሰው? የኦሮሚያ ፕሬዝዳንት ሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ ነው በስካባተርና በዶዘር እኮ ነው ያፈረሰው። ቤተክርስቲያን ሳይቀር እኮ ማርያም ቤተክርስቲያን እኮ ፈርሳለች። አውራ ጎዳና የጅቡቲ ሹፌር ጠይቀው። ደንቆሮ ማታቃ ማራት አለ። ስንት ሺህ ህዝብ ነው ከዛ የተፈናቀለው? ሆቴል የነበራቸው ከሰል የሚነግዱ ልጆች የሚያርሱ ፍየል የሚያረቡ ግመል የሚያረቡ ነው የተፈናቀሉ። ከዛ የሸዋ አማራ በሚንጃር ስር ያለች ቀበሌ ወደ ኦሮሚያ ክልል ታፔላ ተለጥፏል። የአማራ ክልል ነበረች። ለማያውቃችሁ እዚህ ጋር መታችሁ አትንጫጩ። በወለንጭቲና በመተሃራ መሃል ውስጥ ለሚያውቃት ያውቃታል። የጅቡቲ ሹፌሮች ይነግሯቸዋል። ወደ ድሬዳዋ የሚሄዱ ሹፌሮች ይነግሯቸዋል። ወደ አፋር የሚሄዱ ሹፌሮች ይነግሯቸዋል። ወደ መተሃራ የሚሄዱ ሹፌሮች ይነግሯቸዋል። ወደ አሰበ ተፈሪ የሚሄዱ ሹፌሮች ይነግሯቸዋል። ወደ ድሬዳዋ የሚሄዱ ወደ ሐረር የሚሄዱ ወደ ሶማሌ የሚሄዱ ሹፌሮች ያውቋታል። ልቅም አድርገው ህዝብ ያውቃታል። ይቺ ከተማ ነች። ስንትና ስንት ይሄን ማጠይቁ ደንቆሮች እዚህ ጋር መታችሁ ትትት አትበሉብን አለ። 4 ነጥብ። እኛ በደንብ ልቅም አድርገን እስከ ላይ እስከ እኔ ፌደራል ፖሊስ ነበርኩ። ከነው ባንተ ጋር የነበርኩ ዘርፍ ነበርኩ። ስርዓቱ ምን ያህል እንደተጨማለቀ ምን ያህል እንደበዘበዘ እኛ ነን የምናውቀው። ጭንቅላታችን ደምቶ ነው የወጣነው። ተኛ ልጆች ጋር ስንትና ስንት ልጆች አሉ። ተካም መሳሪያ ጥለን ነው ባዶ እጃችንን እዚህ መተን ነው በጩቤም በገጀራም ብለን የተቀበለን የታጠቅነው። ስለዚህ እውነታውን እያወቃችሁ እዚህ ጋር መታችሁ አታደናቁሩን። በቃ
ፋኖ ሲነሳ ነው የአማራ ክብር እየተከበረ እየተደራጀ እየተረሰረ የመጣው። ወልቃይት ግማሽ ሰዓት አይቆይም እኮ አልኩህ። ግማሽ ሰዓት፣ ራያ ግማሽ ሰዓት አይቆይም። ወሬ አታውራ እንዴ! አጣዬ ግማሽ ሰዓት አይቆይም። ወሬ ደራ ግማሽ ሰዓት አይቆይም። እዚህ ጋር መጥተህ ለማያውቅህ መተከል ግማሽ ሰዓት አይቆይም። እዚህ ጋር መጥተህ አትንጫጫ እንዴ! ደጀንን እኮ አትሻገር የምትባለው እኮ የብልጽግና አሽከሮች ናቸው እኮ የሚያሻግሩ እንጂ የኦሮሚያ ህዝብ አይደለም። ይሄን ነው 4 ነጥብ ወቀው። ባንክ ቤቱ በእነሱ ስር ነው። ባንክ ቤት አይደል የሚላከው? ብር የሚላከው እኮ ባንክ ቤት ነው። በገብረ ጉራቻ በጓጽዮን ባንክ ቤት አይደል የሚላከው? በየት ጋር ነው የሚላከው? እዚህ ጋር መጥቶ ማናቀ እንዳይመስልህ። እናቃቸዋለን አንድ ባንድ እኛ ልቅም አድርገን እኛ ያባንኑ እናቃቸዋለን። የማያውቁት ህብረተሰብ ነው። እዚህ ጋር መታችሁ እኔ ፊት መታችሁ አታደናብሩኝ። አልሰማችሁም? እኔ እዚች ምድር ላይ ያለ ድረስ ብልጽግና የሚባል ፓርቲ ብትንትኑ ታልወጣ እጅ በእጅ ዘንታን አንዳንድ ቤት እነ ክርስቲያን ታደለ ገቡበት እነ መስከረም አበራ ገቡበት እስር ቤት ታገባ አንላቀቅም። 4 ነጥብ። ዘመነ ቢተውን ያልተው ምን አትበዳም የሸርሙጣ ልጅ ለማያውቃችሁ እዚህ ጋር መጣችሁ ማንም አይሰማችሁ። ማንም በቃ 4 ነጥብ። ወታደሩ ብትል ሆዱ ነው። በቃ 4 ነጥብ። ያውቃል ምን ያህል ተንኮል እንዳላቸው ምን ያህል ክፋት እንዳላቸው ያውቃል። ሕፃን ልጅ ሳይቀር እኮ አሸዋ ውስጥ የቀበሩ ናቸው። አጣዬ ላይ እናታችሁ ይልና እንግዲህ የአማራን እህል እኮ በሳንጃ እየቀደዳችሁ ማዲያ የደፋችሁ ሰዎች ሆናችሁ። ወንበር መቀመጫ እኮ ፕላስቲክ ወንበር ሳይቀራችሁ እየቀጠቀጠዳችሁ የምትሰባብሩ እኮ ናችሁ መከላከያ ማለት። ስንት ጉር ነው ያየነው እኮ። ቤተክርስቲያን ድሮን እኮ ካሜራ አለው እኮ። ካሜራ አይተህ ነው እኮ ትመጣ። ቤተክርስቲያንን ያህል ነገር ድሮን የሚወረውሩ ጀግኖች እኮ ናቸው። ትምህርት ቤት ላይ የሚወረውሩ ድሮን እኮ ናቸው እኮ። ይታያል እኮ ካሜራ እኮ ነው። ድሮን እኮ ካሜራ አላት። ጽድት ያለ ካሜራ አላት። ከአንተ ሞባይል በላይ ካሜራ አላት። ጽድት ያለ እንኳን አይደለም አንተ ሰው ሆነህን መልክህን ለይታ ታውቃለች። ዘመነን ብታገኘው በቅርብ ሰዓት ውስጥ በቅርብ ርቀት ውስጥ ታውቀዋለች። ለይታ ትመጣዋለች። እንኳን ቤተክርስቲያን ሆን ብሎ ነው የሚያደርጉት። የአማራውን ህብረተሰብ መጉጃ ሲስተም ብቻና ሲስተም ብቻ በቃ። የአማራን ህዝብ ተፋኖ ለመለየት የማያደርጉት ጥረት የማይጎድጉዱ ቁርጥ የለም። የተማረው ኃይል አይሸወድም። ቲክቶክ ላይ ያለ ህዝብ አይሸወድም። ዩቲዩብ ላይ ያለ ህዝብ አይሸወድም። የተማረ ህዝብ አይሸወድም። የማያውቀውን ነው የሚሸውዱት። የማያውቀውን ይሸውዳሉ። በቃ የማያረጉ ጉድ አለ እንዴ? የማያረጉ ፍጥር አለ እንዴ? ኧረ ተውኝ፣ አትሸውዱንም። እኛን አትሸውዱንም። በፍጹም አትሸውዱንም እኛን። እኛ የአሰግድ ልጆች፣ እኛ የዘመነ ልጆች፣ እኛ የናብቴ ልጆች፣ እኛ የነምር ወዳጅ ልጆች አንሸውድም። 4 ነጥብ። እየመረራችሁ አውጡት። እኛ የነዝናቡ ወንድሞች እየመረራችሁ ዋጡት። 4 ነጥብ። ማንም አይሰማችሁ። ደመቀ ዘውዱ ማለት ብልጽግና ነው። 4 ነጥብ። ምንም አትንጫጩ። እነሳብዬ እንዴ እና እንዴት ነው እነሱ እንዲያገኙ እንኳን እንደዚህ የእሱ አጨብጫቢዎች ናቸው። በቃ አለቀ። 4 ነጥብ። ይሄን ዩዘሬ እወጣለሁ እያለች ስለሆነ አጋጣሚ ሳጨርስ እንዳትወጣ ሀሳብን ጠቅላላ አድርገውና
ትውጣ እኛም ብላ ነው እየጠበቀችን ያለችው። ወንድሜ ሀሳቡ ሙሉ በሙሉ የኛ ሀሳብ ነው፣ እቀበላለሁ። የሳመነው ልጅ ነች፣ አስተማማኝ ነች፣ ትክክለኛ እህታችን ነች፣ ጠንካራ ነች። በጣም ብዙ ነገሮች የምችል ልጅ ነች። ትንሿ እሷ አሉ የኛ ልጆች በጣም ጎበዞች፣ ጠንካራ በአንድነታቸው በአማራነታቸው የሚጠኑ። እኔም እስካሁን ድረስ ይችን 3 ዓመት ሙሉ ቲክቶክ ላይ ያለው ወደ 4-5 ያዘግተውብኛል። የሚገርምሽ ነገር ወንድሜ አዲስ ቴዲ ነበር ባለው በሱ ዘግተውብኛል። እና በጣም ጠንካራ ልጆች አሉኛ ልጆች በአንድነታቸው በጣም የሚከራከሩ። ስለ ወልቃይ ጉዳይ ስታነሳ አጣየን ጉዳይ ማንሳት አለበት። ወልቃይትን የሚያነጠፈጥፉት የዘመቀ ዘውዱ ዳይፐሮች ናቸው። ቀይ ካርድ እንካ ቁልልጭ የሚል ብልጽግና ነው። ወልቃይት ላይ አጣየ ላይና ወልቃይት ላይ ተመሳሳይ ነው። ሁሉም ነገር እንደምናየው ደራ ላይም እንደዛው ነው። መተከል ላይም እንደዛው ነው። ገብቶሃል? እና የአማራ ክልል ጉዳይ የሚነግርህ ጠቅላላ አድርጌ ሲነግርህ የትኛው ቦታ ላይ ብልጽግና አማራን ለማጥፋት የማያደርገው ጥረት የለም። አማራን ለማዳከም የማያደርገው ጥረት የለም። በቃ ይህን እያወቅነው መሆን አለበት። የማወራው ጉድ የለም፣ የማሰማው ጉድ የለም። ያንተ ጆሮ ተሰማ ብዙ ነው። ያንተን ጆሮ ያደነቁረዋል። አትስማቸው። አንተ በአማራነት ቀጥ ብለህ ቁም። በቃ አትስማቸው። ቀጥ ብለህ ቁም። መወላወል አያስፈልግም። ተወላወልክ ትመታለህ። ያስመቱሃል፣ ያስበሉሃል። በቃ እኛ የነቃል ልጆች ተወላወልክ ያስመቱሃል። አንተ ቀጥ ብለህ በአማራነት ተቆምክ ማንም አይነካም። አንተ ደፋር ወንድ ትሆንክ እግዚአብሔርን ያበይን ገረዶች 100ውን 5 ሰው ሆነን እንነደዋለን፣ እንተዋወቃለን። ገብቶሃል? ስለዚህ እኛ በአማራነታችን ቀጥ ብለን መቆም ብቻ ነው ያለን። አማራጫችን ይሄ ነው። ታልሆነ ግን ጠፊ ነን።